ትንሿ ልጅ በጫካ ውስጥ ስትዞር የድቦቹ ቤት ውስጥ ገባች። ምን ያጋጥማት ይሆን? የልጅቷን መጨረሻ ለማወቅ ታሪኩን አብረን እንከታተል። ትንሿ ልጅና የድቦቹ ቤት። ሰላም ልጆች፣ ዛሬ ደግሞ 3 ቆንጆ ድቦችን ላስተዋውቃችሁ። እነዚህ ድቦች ጥቅ በሆነ ጫካ ውስጥ በሚገኝ ምቹ ጎጆ ውስጥ አብረው ይኖሩ ነበር። እነማን እንደሆኑ ታውቃላችሁ? እስቲ እንያቸው። አንደኛው ትልቅና ጠንካራ የሆነው አባት ድብ ነበር። ሁለተኛዋ ደግሞ የዋህና ገር የሆነችው እናት ድብ ነበረች። ሶስተኛው ደግሞ ትንሽዬና ሁሉንም ነገር ለማወቅ የሚጓጓው የድብ ግልገል ነበር። ለእያንዳንዳቸው የገብስ ገንፎ የሚበሉበት የራሳቸው ሳህን፣ የሚቀመጡበት የራሳቸው ወንበርና የሚተኙበት የራሳቸው አልጋ ነበራቸው። አንድ ቀን ጠዋት 3ቱ ድቦች ጣፋጭና ሙቅ የሆነ ገብስ ገንፎ አዘጋጁ። ግን በጣም ትኩስ ስለነበር ወዲያው መብላት አልቻሉም። ስለዚህ እስኪቀዘቅዝ ድረስ በጫካ ውስጥ ለመንሸራሸር ወሰኑ። ከቤታቸው ብዙም ሳይርቅ ጎልዲላክስ የምትባል አንዲት ትንሽ ልጅም በጫካ ውስጥ ትኖር ነበር። ቆንጆ ፀጉር ያላትና አዳዲስ ነገሮች መፈለግ በጣም የምትወድ ልጅ ነበረች። በዛፎቹ መካከል እየተዘዋወረች ስትሄድ የድቦቹን ጎጆ አየች። የቤቱ በር ትንሽ ክፍት ነበር። ጎልዲሎክስ ሾልካ ወደ ውስጥ ተመለከተች። ማንንም አላየችም። ስለዚህ ወደ ውስጥ ገባች። ኪችኑ ውስጥ ጠረጴዛው ላይ 3 የገብስ ገንፎ ሳህኖች ተቀምጠው አየች። ትንሽ ርቧት ነበር። ስለዚህ ሁሉንም ለመቅመስ ወሰነች። መጀመሪያ በትልቁ ሳህን ውስጥ ያለውን ገንፎ ቀመሰች። በጣም ያቃጥል ነበር። ከዚያ በመካከለኛው መጠን ካለው ሳህን ውስጥ ያለውን ገንፎ ሞከረች። ይሄኛው ደግሞ በጣም ቀዝቃዛ ነበር። በመጨረሻ በትንሹ ሳህን ውስጥ ያለውን ገንፎ ቀመሰች። አሃ ልክና ትክክል ነበር። በጣም ጣፋጭ ስለነበር ሁሉንም በልታ ጨረሰች። ጎልዲሎክስ ወደ ሳሎኑ ክፍል ገባችና 3 ወንበሮቹን አየች። በመጀመሪያ በትልቁ ወንበር ላይ ተቀመጠች። ይሄ በጣም ትልቅ ነው። ከዚያ በመካከለኛው መጠን ባለው ወንበር ላይ ተቀመጠች። ይሄኛው ደግሞ በጣም ለስላሳ ነው። በመጨረሻ በትንሹ ወንበር ላይ ተቀመጠች። ትክክል ነበር፣ ግን ወንበሩ ተሰባብሮ ወደቀ። ጎልዲሎክስ ለማረፍ ወደ ላይኛው ክፍል ሄደች። 3 አልጋዎችንም አየች። የመጀመሪያው አልጋ በጣም ትልቅ ነበር። ሁለተኛው አልጋ ግን በጣም ሸፋፋ ነበር። ሶስተኛው አልጋ ግን ትክክል ነበር። ስለዚህ እዚያ ውስጥ ተኝታ ወዲያው እንቅልፍ ወሰዳት። ከትንሽ ቆይታ በኋላ 3ቱ ድቦች ወደ ቤታቸው ተመለሱ። የገብስ ገንፎዎቹን ሳህኖች ተመለከቱ። አባት ድብ ማንኪያው እንደተነካ አስተዋለ። እናት ድብ ደግሞ ገንፎዋ እንደተቀመሰ ተመለከተች። የድብ ግልገሉ ወደ ሳህኑ ተመልክቶ እንዲህ አለ፣ የኔ ገንፎ ሁሉም ተበልቷል። ከዚያ ወደ ሳሎኑ ክፍል ሄዱ። አባት ድብ ወንበራቸው የተለየ እንደሚመስል አስተዋለ። እናት ድብ ደግሞ አንድ ሰው በእሷ ወንበር ላይ እንደተቀመጠ አየች። የድብ ግልገሉ ደግሞ ጮክ ብሎ አለቀሰ፣ ወንበሬ ተሰብረዋል። ወደ መኝታ ክፍሉ ወደ ላይ ተያይዘው ወጡ። አባት ድብ ጮኸ። እናት ድብም አንድ ሰው በአልጋዬ ላይ ተኝቶ ነበር አለች። እኔም በአልጋዬ ላይ አንድ ሰው ተኝቷል። የድብ ግልገሉ ደግሞ ጮክ ብሎ ተናገረ። አንድ ሰው አሁንም በአልጋዬ ውስጥ አለ ትልቁ ድብ። ጎልዲሎክስ ነቃችና 3ቱን ድቦች ትኩር ብለው ሲመለከቷት አየች። በጣም ደነገጠችና ከአልጋ ላይ ዘላ ተነሳች። ደረጃውም በፍጥነት ወረደች። ከበሩ ወጥታ በጫካው በኩል ወደ ቤቷ ሮጠች። 3ቱ ድቦች እርስ በርሳቸው ተያዩ። አልተናደዱም። ትንሽ ግራ ተጋብተው ነበር እንጂ። የድብ ግልገሉን ወንበር አስተካከሉና አዲስ ገንፎ አዘጋጅተው እየበሉ ማውራት ጀመሩ። ጎልዲሎክስ ከዛ ቀን ጀምሮ ከቤቷ ርቃ ሄዳ አታውቅም። ታሪኩ በዚሁ ተፈጸመ።